ሰላም ጤና ይስጥልን እንኳን አደረሳችሁ። ይህ ዋካ ብርሃን ሚዲያ ነው። በዋካ ብርሃን ሚዲያ እየተዘጋጁ ከሚቀርቡላችሁ መርሃ ግብሮች ውስጥ አንዱ የሆነውን የምንኖርባትን ቤተክርስቲያን እንወቃት የተሰኘውን መርሃ ግብር ይዘን ተገኝተናል። ዛሬም ቤተክርስቲያን በመገኘት ለህዝበ ክርስቲያኑ ጥያቄዎች እናቀርባለን። የጥያቄዎቹ መልሶች ከቪዲዮ መጨረሻ ላይ በመምህራን ይመለሳሉ። እናንተም እንደተለመደው የጥያቄዎቹ መልሶች ኮሜንት ላይ እየሞከራችሁ እስከ ቪዲዮ መጨረሻ አብራችሁን ቆዩ። ጌታችን በቤተልሔም ለምን ተወለደ? እንደ አጋጣሚ ነው በቤተልሔም የተወለደበት አንደኛው ሚስጥር ምንድነው? ነቢያቶችም ከነ ቅዱስ ሚካያስ ጀምረን ሁሉም እነ ዳዊትም ጀምረው በቤተልሔም እንደሚወለድ ፍንጭ ሰጥተዋል። አንደኛ በከብት በረት መወለዱም ደግሞ ሁለተኛው ሚስጥሩ ምንድነው? ቦታ ጠፍቶም ስለነበረ በከብት በረት ተወለደ። ሌላኛው ሚስጥሩ ግን ምንድነው? ከዚህ በፊት የከብት መስዋዕትነት ለሰው ልጅ ኃጢአት ማስተሰሪያ ይጠቀም ነበር። ከዛ በኋላ ግን ራሱ ክርስቶስ ወደዚህ ዓለም በግ ሆኖ ስለመጣ ስለዚህ አንደኛ ከብትን ሽር ያለው ከዚህ በኋላ እኔ ክርስቶስ ሰው ልጅ ያለው የደም መስዋዕቱን እኔ ነኝ ብሎ ነው አንደኛም። ሁለተኛ ደግሞ በእንስሳቶች አምሳል መከበቡን ስናይ ደግሞ ብዙ ጊዜ ቅድስት ሥላሴን ስዕል በምናይበት ጊዜ ሰው ከብት ንስርና መላእክትን በምናይበት ጊዜ እነሱን ውስጥ አንደኛውን እንስሳ የሚለውን ለመግለጽም አንደኛ የተጠቀምበት ነው። ሁለተኛው ደግሞ ንስር በንስርም ደግሞ እንዴት ተገለጸ ካልን ደግሞ ራሱ ንስር ከሰው ዘንድ የተሰወረውን ረቂቅ ያለው ሚስጥር ስለሚያይ ነው። አራተኛው ደግሞ መላእክት ቅዱስ ገብርኤል መላእክት ወርዶ ደግሞ ለሰው ልጅ ምስራችን ነው ክርስቶስ ተወልዶ ያለው ለመግለጽ ነው። ስለዚህ በከብት መወለዱ ሁለተኛው ሚስጥር እሱ ነው። እሺ ቤተልሔም ማለት ምን ማለት ነው? ቤተልሔም አላውቀውም። ሰብአ ሰገል ለጌታችን ያመጡለት ስጦታ ምንድን ነው? ምሳሌዎችስ? ወርቅ፣ ዕጣን፣ ከርቤ ነው። ያው ወርቅ ለንጉስነቱ ነው፣ ከርቤ ለሞቱ ነው፣ ዕጣን ደግሞ ለንጉስነቱ ነው። ጌታችን በተወለደ ቀን ከተፈጸሙ አስገራሚ ነገሮች መካከል እስኪ የምታውቃቸውን ዘርዝርልኝ። አላውቅም። በቤተክርስቲያናችን 7 የጸሎት ሰዓታት አሉ በቀን። እስኪ እነማን ናቸው ዘርዝርልኝ። 6፣ 9፣ 11፣ 3 እና 9 ሌሊቱ ሰዓት ላይ እነሱ። ክርስቶስ በተወለደ ዘመን የነበረው ሀገረ ገዥ ማን ይባላል? ጲላጦስ ወይም ሄሮድስ። መንፈስ ቅዱስን በምን እንመስለዋለን ወይም ይመሰላል? በእሳት በርግብ ያው እነዚህ በሁለቱ አውቃለሁ። መንፈስ ቅዱስ ለምን ለሐዋርያት በእሳት አምሳል ተገለጸላቸው? ያው ከነሱ ጋር ያለው የመንፈስ ስጦታ የነሱ እንደሚያቃጥል እንትን ናቸው ማለት መለኮቱ የሚያቃጥል ነው ማለት ያቃጥላል ማለት ሲሆን አንዳንዴ መንፈስ ቅዱስ በእሳት ይገለጣል። አንዳንዴ አብ እሳት ነው፣ ወልድ እሳት ነው፣ መንፈስ ቅዱስ እሳት ነው እንደምንለው ያው እሳት ለይቶ ነው የሚያቃጥለውን አካል የሚያል የመንፈስ ቅዱስም ከነሱ ጋር በእሳት አምሳል ከወረደበት እነሱም እሳት ናቸው፣ ትኩስ ኃይል ናቸው። ስለዚህ ወደ ዓለም ሄደው መንፈስ ቅዱስ የሚያቃጥሉ ነው ግን ሰውን የማያነድ እነሱን ለመግለጽ ነው ይመስለኛል። እንደዛ ለምን ጌታችን ባረገ በ10 ቀኑ መንፈስ ቅዱስ ወረደላቸው ይመስላል? ምክንያቱም እኔ ካልሄድኩ ወደ እናንተ መንፈስ ቅዱስ አይመጣም ስላላቸው ለዛ ምሳሌ ነው እንደኔ እይታ። ክርስቶስ ለምን ተወለደ? በጣም ደስ የሚል ጥያቄ ነው። ለዓለም ድህነት ነው ማለት አዳም በስጋ በድሎ ነበር። በስጋ ከመበደሉ የተነሳ ራሱ ስጋ ለብሶ መጣ። አዳም በስጋው ምክንያት ሙቶ ነበር። ስለዚህ ክርስቶስ በስጋ ተነሳ። በስጋ ሲሞት ግን አምላክነቱ ይታወቅ ዘንድ ከመቃብር መነሳት ግድ ስለሚለው በመቃብር ተነስቷል። ስለዚህ ለአንድ ኃጢአት ይቅር ለመባል ግዴታ መስዋዕት ያስፈልጋል። ለዛ መስዋዕት ደግሞ ክርስቶስ መስቀል ላይ የዓለም ቤዛነትን ከፍሏል። ቤዛነቱ እስከ ዘላለም ድረስ የማይፈቅ እና የማይሻር ሕግ ነው። ጌታችን በቤተልሔም ለምን ተወለደ? የሰው ልጅ ለማዳን ከእናታችን ከቅድስት ድንግል ማርያም በቤተልሔም ተወለደ። ቤተልሔም ማለት ምን ማለት ነው? ሰብአ ሰገል ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ያመጡለት ስጦታ ምንድን ነው? ወርቅና ዕጣን፣ ከርቤ። ምሳሌውስ ምን ይመስላል? ወርቅ የእመቤታችን፣ ዕጣን አፌ አውቀው ነበር ግን ለፈኝ። አንድ ሕፃን መጾም ያለበት ከስንት ዓመቱ ጀምሮ ነው? ንስሐ አባት መያዝ ያለበት ከስንት ዓመቱ ጀምሮ ነው? ከ7። ነፍስ አባት መያዝ ያለበት ከ10። ጌታችን በተወለደበት ቀን ከተፈጸሙ አስገራሚ ነገሮች መካከል እስኪ የምታውቀውን ዘርዝር። ጌታችን የተወለደ ቀን ምን ታምራት አላስታውስም። በቤተ ክርስቲያናችን 7 የጸሎት ጊዜያት የምንላቸው አሉ። ስንት ሰዓት ላይ ነው እንደዛ የምንለው? እነሱ 3 ሰዓት እመቤታችን የተጸነሰችበት 6 ሰዓት
እንትን ፈተና ይበዛብናል። 6 ሰዓት አለ ቀን ቀትር ላይ ብዙ ሰዓት እንትን የሚበዛበት ሰዓት ነውና 6 ሰዓት ላይ እንዲጸለይ እንትን ይላል። ከዛ 9 ሰዓት ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት ነው። ከዛ ከምሽቱ 3 ሰዓት ከዛ ደግሞ 6 ሰዓት ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ የተነሳበት ስንት ሞላ። በንግ ደግሞ አሁንም የንግ ጸሎት 11 ሰዓት። ክርስቶስ በተወለደበት ዘመን የነበረው ሀገረ ገዢ ማን ይባላል? ዲዮቅልጥያኖስ ነው ነበር። መንፈስ ቅዱስን በምን ይመሰላል? በምን እንመስለዋለን? በነፋስ በእሳት። መንፈስ ቅዱስ ለሐዋርያት ለምን በእሳት አምሳል ተገለጠ? እንትን ከቁጣን እንትን ለማለት። ክርስቶስ ለምን ተወለደ? የኛን የሰው ልጅ እንግዲህ አታድርግ የተባለውን ነገር ዕፀ በለስ እንትን ብለን ተስታን እንትን ብሏል አይደለ? ከዛ ከእናታችን ከቅድስት ድንግል ማርያም የሰው ልጅ ለማዳን ስጋችን እንትን ብለው ከስጋዋ ስጋ ከነፍሷ ነፍስ ነስተው ከእናታችን ከቅድስት ድንግል ማርያም የሰው ልጅ ለማዳን ተወለደ። ቤተልሔም ማለት ምን ማለት ነው? ቤተ መቅደስ። ጌታችን ለምን በቤተልሔም የተወለደ ይመስልሃል? ስለተጻፈ በመጽሐፍ ቅዱስ የተጻፈ ቃል ስለሆነ። ሰብአ ሰገል ለጌታችን ያመጡት ስጦታ ምንድን ነው? ወርቅ። አንድ ሕፃን መጾም ያለበት ከስንት ዓመቱ ጀምሮ ነው? የንስሐ አባት መያዝ ያለበት ከስንት ዓመት ጀምሮ? ከ7 ዓመት ጀምሮ መጾም ያለ። ጌታችን በከብቶች በረት ለምን ተወለደ? እመቤታችን ስደት ላይ ስለነበረች ይመስለኛል። ቤተልሔም ማለት ምን ማለት ነው? ቤተልሔም ማለት የክርስቲያኖች መጸለያ ይመስለኛል። ሰብአ ሰገል ለጌታችን ያመጡለት ስጦታ ምንድን ነበር? ልክ እንደዚህ አይ አይደለም፣ በዚህ ልክ ማወቅ ነበረብን። አዎ አሁንም የዚህም ጥያቄ የለኝም፣ መልስ የለኝም። አንድ ሕፃን መጾም ያለበት የነፍስ አባት መያዝ አለበት ከስንት ዓመት ጀምሮ? ከ7 ዓመት ጀምሮ። በቤተክርስቲያናችን 7 የጸሎት ሰዓት አሉ። እነማን ናቸው? ወይም ስንት ሰዓት ነው? 12፣ 3፣ 9። ክርስቶስ በተወለደ ዘመን የነበረው ሀገረ ገዢ ማን ይባላል? ቆንጤንጢዮስ ይሆኑ? ጌታችን በቤተልሔም ለምን ተወለደ? አንደኛው የነብዩ ዳዊት ትንቢት ይፈጸም ዘንድ ነው። አንቺ ቤተልሔም ከይሁዳ ነገስታት መሳፍንት ሀገር ትበልጫለሽ፣ የዓለም ገዢ ይወለድብሻልና ብሎ ያለው እሱ ትንቢት ይፈጸም ዘንድ ነው። ሌላው ቤተልሔም አይ ቲንክ እስራኤል እንግዲህ ማዕከለ ምድር ነች። በዓለምን ለማዳን የመጣ አምላክ ነውና በማዕከለ ምድር በእስራኤል ሚድል ኢስት የምንለው ወይም ደግሞ መካከለኛው ምስራቅ የምንለው ማዕከለ ምድር ስለሆነ በዛ የተወለደው በዋናነት ግን የነብዩ ዳዊት ትንቢት። ምክንያቱም ክርስቶስ ከመምጣቱ በፊት እያንዳንዱ ነገር ክርስቶስ ያደረጋቸው ነገሮች በትንቢት በነብዩ ኢሳያስ በነብዩ ዳዊት የተጠቀሱ ናቸውና ያ ትንቢት ይፈጸም ዘንድ በቤተልሔም ተወልዷል ማለት ነው። ቤተልሔም ማለት ምን ማለት ይመስል? እንግዲህ እንደ ቤተክርስቲያን ቤተልሔም ያው በዋናነት ክርስቶስ የተወለደበት ነው። በዚህ ደግሞ እኛ በምንገለገልበት ቤተክርስቲያን ቤተልሔም የምንለው ቦታ ስርዓተ ቅዳሴው የሚጀመርበት ስራይ ዲያቆኑና ንፍቅ ካህኑ ይመስለኛል ሆነው ህብስቱንና ቅዱስ ስጋውን የሚሆነውን ህብስቱን ደም የሚሆነውን ወይኑ ተዘጋጅቶ ወደ ቀራንዮ ቤተክርስቲያኑ ቀራንዮ ነው። ክርስቶስ የተሰቀለበት ደሙን የቆረሰበት ማነው? ስጋውን የቆረሰበት ደሙን ያፈሰሰበት ነው። ቤተልሔም ደግሞ የተወለደበት። ስለዚህ የክርስቶስ የማዳን ስራ ከቤተልሔም ከተወለደበት እስከ ስጋውን ቆርሶ ደሙን አፍሶ እስካዳነበት ቦታ ድረስ የሚፈጸም ስለሆነ ቤተልሔም እንግዲህ በዋናነት ክርስቶስ የተወለደበት ነው። ቃል በቃል ትርጉሙን አይ ቲንክ የኢብራይስጥ ቃል ነው የሚሆነው። ቃል በቃል ትርጉሙን ግን አላውቀውም። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ክርስቶስ የተሰቀለበት ቦታ ልዩ ስሙ ምን ይባላል? ቀራኒዮ ጎለጎታ ወይም ደግሞ የራስ ቅል የአዳም አጽም ያለበት ቦታ ብቻ ቀራኒዮ ጎለጎታ ራስ ቅል
ጌታችን በከብቶች በረት ለምን ተወለደ? እንግዲህ ብዙ ምክንያቶች ሊጠቀሱ ይችላሉ። አንደኛው ግን ዋናው ትህትና ነው። ምክንያቱም እሱ በዚህ ምድር ላይ ሲኖር አንዱ ትልቁ ያሳየን ነገር ትህትና ነው። የዓለም ገዢ ሆኖ ሳለ የሰማይና የምድር ፈጣሪ ሆኖ ሳለ ትህትናን ሊያስተምረን በወቅቱ የነበሩት አይሁድ እስራኤላውያን ንጉሥ ሆኖ በከበረ ንግስና ማዕረግ ይመጣል ሲሉ እሱ ግን በከብቶች ግርግም ወይም በከብቶች በረት ተወልዶ ትህትናን ሊያስተምረን በከብቶች በረት ወይም ግርግም ተወልዷል ማለት ነው። እና በዋናነት ትህትና ነው። ሌሎችም ምክንያቶች በወቅቱ ያው እመቤታችን ለቆጠራ ተሰዳ ነበረ። ማደሪያ መጠጊያ ስላጣች በከብቶች ዋሻ በረት ግርግም ተወልዷል። ሌሎችንም ምክንያቶች ሊጠቀስ ይችላል። በዋናነት ግን በእረኞች መሀል እሱ እረኛ ነውና ከእረኞች ባሉበት በከብቶች ግርግም ተወልዷል። ብዙ ምክንያቶች ሊጠቀሱ ይችላሉ። ሰብአ ሰገል ለጌታችን ያመጡለት ስጦታ ምንድን ነው? ምሳሌውስ? 3 ስጦታዎች ነው ያመጡለት፣ ወርቅ፣ ዕጣን፣ ከርቤ። ወርቅ አመጡለት ያው የሰማይና የምድር ገዢ ነህ ንጉሥ ነህ ሲሉ ነው። ዕጣን አመጡለት ጌታችን መድኃኒታችን ኢየሱስ ክርስቶስ ሁሉንም ያቀርባል። ዕጣን ያው መዓዛ አለው፣ ሁሉንም ያቀርባል። በዛ ምክንያት ይመስለኛል። ከርቤ ደግሞ ያው ሞተህ ዓለምን ታድናለህ ሲሉ ለሞቱ ምሳሌ የሚሆን ከርቤን አመጣውለታል። አንድ ሕፃን መጾም ያለበት ከስንት ዓመቱ ጀምሮ ነው? የንስሐ አባት መያዝ አለበት ከስንት ዓመቱ ጀምሮ ነው? እንግዲህ በስርዓተ ቤተክርስቲያን እንደተጻፈው ሕፃን የሚጾመው ወይም የንስሐ አባት የሚይዝበት የእድሜ ክልል 7 ዓመት ነው። ምክንያቱም 7 ዓመት ክፉና በጎን መለየት የሚጀምርበት ጊዜ ነው። ስለዚህ ከ7 ዓመቱ ጀምሮ እንዲጾም ንስሐ አባት እንዲይዝ ቤተክርስቲያን አስቀምጣልናለች ማለት ነው። ጌታችን በተወለደ ቀን ከተፈጸሙ አስገራሚ ነገሮች መካከል እስኪ የምታውቀው? የመጀመሪያው ነገር ያው በብርሃን አካባቢ በብርሃን ተሞልቷል። እረኞች ያን ብርሃን አይተው ወደዛ ብርሃን ሲጠጉ መላእክት ወርደው ጌታን ሲያመሰግኑ ታይተው የእረኞችና መላእክት በአንድ ላይ ሆነው እግዚአብሔርን ወይም ጌታችን መድኃኒታችን ኢየሱስ ክርስቶስን አመስግነዋል። እንግዲህ ለ5500 ዘመን በሰውና በመላእክት መካከል የነበረው ጥል ግድግዳ ፈርሷል። ያ ማለት መላእክትና ሰው በአንድ ላይ ሆነው ዘምረዋል፣ ጌታን አመስግነዋል። ስለዚህ ትልቅ ሰላም ሆኗል። በሰማይና በምድር መካከል ያለው ጥል ግድግዳ ፈርሷል። ከዛ ባለፈ እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ የተወለደበት ወቅት ቀዝቃዛ ነበርና ከቅዝቃዜው የተነሳ ለማሞቅ ሲሉ ላሞችና አህያዎች በከብቶች ግርግም የነበሩ በትንፋሻቸው ጌታን አሙቀውታል። እነዚህ ናቸው። በጣም አመሰግናለሁ። በቤተ ክርስቲያናችን 7 የጸሎት ሰዓት አሉ። እነማን ናቸው? በቀን ውስጥ ማለት ነው። በቀን ውስጥ 7 የጸሎት ሰዓት አሉ። በዋናነት እንግዲህ ያው ጌታችን በተለይ በዕለተ ዓርብ ከፈጸመው ጋር የተያያዘ ነው። የሚጀምረው ጧት ከ3 ሰዓት ቢጀምር ጠዋት 3 ሰዓት እንግዲህ ጌታችንን ወደ ጲላጦስ የወሰዱበት ሰዓት ይመስለኛል። ከ3 ሰዓት ቀጥሎ 6 ሰዓት ነው፣ የተሰቀለበት ሰዓት ነው። ከ6 ሰዓት ቀጥሎ 9 ሰዓት ነፍስና ሕያዊት ነፍሱ ከስጋው ተለይታ ወደ ሲኦል ወርዳ ነፍሳትን እንትን ያለችበት ሰዓት ነው። ከዛ 11 ሰዓት ቀን 11 ሰዓት ይሄ ደግሞ ጌታችን ወደ ከርሰ መቃብር የወረደበት ሰዓት ነው። ከዛ ቀጥሎ ምሽት 3 ሰዓት ምሽት 3 ሰዓት አይ ቲንክ ካልተሳሳቱ ጌታን አይሁድ ለመስቀል የያዙበት ሰዓት ነው። ሌሊት 6 ሰዓት ሌሊት 6 ሰዓት እኩለ ሌሊት ላይ ማለት ነው። ይሄ እንግዲህ ውድቅት ሌሊት ነው። እነዚህ ይመስሉኛል 7 ናቸዋል። በጣም አመሰግናለሁ። ክርስቶስ በተወለደ ዘመን የነበረው ሀገረ ገዢ ማን ይባላል? የእስራኤል ነው የሮማን ሮማ ማነው? እስራኤል በሮማ ቅኝ ግዛት ስር ነበረች። ያው የእስራኤሉ ሄሮድስ ነው፣ የሮማው ደግሞ ጲላጦስ ነው። የሮማው ገዢ ማለት ነው። መንፈስ ቅዱስ በምን ይመሰላል? መንፈስ ቅዱስ በብዙ ነገር ይመሰላል። አሁን ስርዓተ ቤተክርስቲያን እንደሚያስተምረን 7 ሚስጥራተ ቤተክርስቲያን አሉ እንላለን። ለምሳሌ ከሚስጥረ ጥምቀት ይጀምራል። አሁን ስንጠመቅ መጀመሪያ የሥላሴ ልጅነትን ስናገኝ የእግዚአብሔር ልጅነትን እናገኛለን። የእግዚአብሔር ልጅነትን ማለት ምን ማለት ነው?
ከሌላው ሰው እንለያለን። በስጋ ከእናትና ከአባቶቻችን እንደምንወለደው ሁሉ በመንፈስ ደግሞ ከእግዚአብሔር እንወለዳለን። ስለዚህ ሀብተ መንፈስ ቅዱስ እናገኛለን የሥላሴ ልጅነትን በማግኘት ከዛ ከጥምቀት ቀጥሎ ለምሳሌ ቅባ ሜሮን ይቀበል አንድ ሰው። ቅባ ሜሮን ደግሞ እንዲጸና በሃይማኖቱ እንዲጸና የመጽናት በመጽናት በሃይማኖቱ በመጽናት ሊመሰል ይችላል። ከዛ ቀጥሎ ደግሞ ቅዱስ ሥጋውን ክቡር ደሙን ስንቀበልም አሁን ሀብተ መንፈስ ቅዱስ ያድርብናል። ያ ማለት ደግሞ ሰው ቅዱስ ሥጋውን ክቡር ደሙን ሲቀበል ኃጢአቱ ይስተሰረያል፣ ፍጹም የሆነ ዘላለማዊ ሕይወትን እንዲያገኝ ይሆናል። ስለዚህ በዚህም እንትን እንላለን። ከዛ ቀጥሎ ለምሳሌ ሰው ሲጋባ በስርዓተ ተክሊል ሲጋባ ደግሞ ተክሊሉን በመባረክ ካህናት ክህነት ሲቀበሉ መንፈስ ቅዱስ ይወርድላቸዋል። ቤተክርስቲያን ቤተ መቅደስ ሲከብር ቅባ ሜሮን ወይም እንደዚህ እንትን ይቀባል። ያኔም ቤተ መቅደሱ ይከብራል ንዋየ ቅድሳት ሲከብሩ። ስለዚህ በብዙ መልኩ ሊመሰል ይችላል ማለት። ለምሳሌ አሁን ሐዋርያት በጰራቅሊጦስ ጊዜ ሲወርድላቸው 72 ቋንቋዎችን በመግለጽ መንፈስ ቅዱስ ወርዶላቸዋል። በአጠቃላይ መንፈስ ቅዱስ አንድ ነው፣ ስጦታው ግን ልዩ ልዩ ወይም ጸጋው ብዙ ነው እንደተባለ በእልፍ ለምሳሌ ገዳማት ላይ ስንሄድ ደግሞ አሁን ለምሳሌ አንዳንድ አባቶች እንቅልፍ ባለመተኛት መንፈስ ቅዱስ ጸጋ ያገኛሉ። አንዳንድ አባቶች በመትጋት በማገልገል፣ አንዳንድ አባቶች ዓለምን ዙሮ በማስተማር በመምህራን ላይ ሚስጥር በመግለጽ፣ በአጠቃላይ መንፈስ ቅዱስ በመዘመር በብዙ ሊመስል ይችላል። መንፈስ ቅዱስ አንድ ነው፣ ጸጋው ወይም ስጦታው ግን ልዩ ልዩ ነው ወይም በጣም ብዙ ነው። በጣም አመሰግናለሁ። መንፈስ ቅዱስ ለሐዋርያት ለምን በእሳት አምሳል ተገለጠላቸው? በእሳት ነበልባል አምሳል የወረደላቸው ምክንያት ያው እንግዲህ መለኮታዊ አይደል? መንፈስ ቅዱስ እንግዲህ መለኮት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ መንፈስ ቅዱስን እስክልክላችሁ ድረስ በዚህ ቆዩ ብሏቸው ነበር ሐዋርያትን እና በኋላ ጊዜው ደርሶ ባረገ በ10ኛው ቀን በበዓለ ሃምሳ በምንለው በ50ኛው ቀን ትንሣኤ በሆነ በ50ኛው ቀን ወርዶላቸዋል። ያ እንግዲህ አንድም ሊያጸናቸው ሚስጥርን ሊገልጽላቸው 72 ቋንቋን ዓለምን ዞረው እንዲያስተምሩ 72 ቋንቋን ሊገልጽላቸው ነው እና በእሳት አምሳል የወረደበት ምክንያት ግን አንድም እንዲያዩት ነው። ሁለተኛ ደግሞ ያው መለኮት ነው። መለኮት ደግሞ ባህሪው እሳታዊ ነው፣ የሚያቃጥል ማለት ልጆቹ ለሆን ለኛ የሚያጸናን፣ የሚያበረታን፣ የሚቀድሰን ለማያምኑ ደግሞ የሚያቃጥል ስለሆነ መለኮታዊ ባህሪ መሆኑን ለመግለጽ እና እንዲያዩት ያው በሚታይ በእሳት መሆኑ ደግሞ እንዲያዩት ነው። እሳት ደግሞ ሌላው ረቂቅ ነው፣ አይጨበጥም፣ አይያዝም፣ ግን ሲያቃጥል ሲበላ እናየዋለን። የመለኮታዊ ባህሪም ስራ ሲሰራ ይታያል፣ ረቂቅ ነው፣ እኛ እናየው። ይሄ እንግዲህ በሚስጥረ ሥላሴ ትምህርት በይበልጥ እንትን ነው። ክርስቶስ ለምን ተወለደ? ክርስቶስ የተወለደበት በዋናነት እና ትልቁ ምክንያት ያው የሰው ልጆች ደካማ ስለሆን በሕገ ልቦና በተለያዩ መልኩ አስተምሮን ነበረ። ብዙም የሚማር ጠፋ። በሕገ ኦሪት ተምረን ነበረ። ብዙም የሚማር ጠፋ እና የሰው ልጅ ጠፍቶ ነበርና ራሱ ተወልዶ ደግሞ እስኪ እያንዳንዱን ነገር አድርጌ ላሳያቸው፣ መሆን ያለበትን ነገር አድርጌ ላሳያቸው ብሎ ያው እንግዲህ ከተወለደ እስከ ተሰቀለ ጊዜ ድረስ 33 ዓመት በጣም ብዙ ነገሮችን አድርጎ ሐዋርያትን አስተምሮ ሄዷል። በዋናነት ግን ያው ለአዳም የገባለት ቃል ኪዳን ነበረ። ያ ቃል ኪዳን ምንድን ነው? አዳም በበደለ ጊዜ አልተወውም ነበረ። አዳም ሱባኤ ሲገባ ከ5500 ዘመን በኋላ ወይም ከ5 ቀን ተኩል በኋላ ከልጅ ልጅ ተወልጄ አድንሃለሁ ብሎት ነበረ እና ያንን ለአዳም የገባለትን ቃል ኪዳን ይፈጽም ዘንድ ከ5500 ዘመን በኋላ ተወልዷል። ተወልዶ ደግሞ ያው እያንዳንዱ ይሄ እንግዲህ ትንቢቱ ወይም ለአዳም የገባለት ቃል ኪዳን ቢሆንም ለእኔ ግን ትልቁ የተወለደበት ምክንያት እያንዳንዷን ነገር ጾምን ጾሞ ጾሙ ስርዓተ ቤተክርስቲያንን እንዴት መኖር እንደነበረበት አሁን ለምሳሌ ከጌታችን መድኃኒታችን ኢየሱስ ክርስቶስ ከመምጣቱ በፊት ሕገ ኦሪት ነበረች። ሕገ ኦሪትን የፈጠራት ሙሴ የሰጠው ለሙሴ ነው። ሙሴ 5ቱን የኦሪት መጻሕፍት ጽፎ በዛ በ5ቱ የኦሪት መጻሕፍት ሕግን ለመስራት ሞክሮ ነበረ። ነገር ግን ያ ሕግ ችግር ነበረበት፣ ፍጹም አልነበረም። ያ ሕግ ፍጹም በሆነች በሕገ ወንጌል ወይም
ወንጌል በአራቱ ወንጌላውያን አራቱ ወንጌላውያን ጌታችን ያስተማራቸው ትምህርቶች ናቸው አይደለ? በጌታ ትምህርቶች ፍጹም የሆነ ትእዛዝ ይቀየር ይተካ ዘንድ ራሱ መጥቶ እያንዳንዷን ነገር አድርጉ ሊለን መስመሩን ሊያሳየን በተለይም ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ የሰው ልጅ የፈጠረው ለከንቱ አይደለም፣ ሰማያዊቷ ኢየሩሳሌምን መንግስተ ሰማያትን እንድንወርስ ነው። ያችን ለመውረስ ደግሞ የሚያበቃንን ስራ መስራት አለብን። ያን ለመስራት ደግሞ ትእዛዝ፣ ስርዓት መሰራት ነበረበት። ያንን መጥቶ በሕገ ወንጌል አማካኝነት አስተምሮን ሄዷል ማለት ነው። በጣም አመሰግናለሁ። ቆንጆ ማብራሪያ ነበር። ሰብአ ሰገል ለጌታችን ያመጡለት ስጦታ ምንድን ነው? ስጦታው ምሳሌውስ ምንድን ነው? እጣን፣ ከርቤና ወርቅ። ወርቅ ለንግስናው ነው። ከርቤ በሞቱ ነው። እጣኑ ደግሞ ካህንነቱ ለማሳወቅ ነው። አንድ ህፃን መጾም ያለበት ከስንት ዓመቱ ጀምሮ ነው? ንስሐ አባትስ መያዝ ያለበት? ለወንድ ልጅ በ7 ዓመት እኔ የሚመስለኝ ነው የምነግርሽ። ለሴት ልጅ ደግሞ በ14 ዓመት። ለሴት ልጅ በ7 ዓመት፣ ለወንድ ልጅ በ14 ዓመት። ጌታችን በተወለደ ቀን ከተፈጸሙ አስገራሚ ተአምራቶች እስኪ የምታውቂያቸው ዘርዝሪ። ብርሃን ሆነ እና ደግሞ መልአኩ እረኞችን እንትን አለ ምንድን ነው የሚባለው? እረኞችን እየመራቸው ይዟቸው መጣ። በቤተ ክርስቲያናችን 7 የጸሎት ሰዓት አሉ በቀን ውስጥ እነማን ናቸው? 11 ሰዓት ወይ 12 ሰዓት፣ 3 ሰዓት፣ 6 ሰዓት፣ 9 ሰዓት፣ ከሌሊቱ 3 ሰዓት፣ 6 ሰዓት፣ 9 ሰዓት። መንፈስ ቅዱስ በምን ይመሰላል? በእርግብ አምሳል። ክርስቶስ ለምን ተወለደ? እኛን ለማዳን። ውድ ተመልካቾቻችን ከዚህ በመቀጠል ወደ ጥያቄዎቻችን መልሶች እንሄዳለን። የጥያቄዎቻችንን መልሶች ሊመልሱልን መምህራችን የኔታ ያቤ ካጠገባችን ይገኛሉ። እንኳን ደህና መጡ። እንኳን ደህና ቆያችሁኝ። ጥያቄ ሊመልሱልኝ ፈቃደኛ ስለሆኑ ከልብ አመሰግናለሁ። የመጀመሪያው ጥያቄ ጌታችን በቤተልሔም ለምን ተወለደ? ትንቢቱ ይፈጸም ዘንድ ነው። አስቀድሞ ትንቢት ተነግሯል። ያ ትንቢቱ ይፈጸም ዘንድ ከሀገራት ሁሉ መርጦ በቤተልሔም ተወለደ ማለት ነው። ትንቢቱ ትንቢተ ሚክያስ የሚባል ወይም ሚክያስ የሚባል ከ12ቱ ደቂቀ ነቢያት የሚባለው እሱ የተናገረው ነው። ምዕራፍ 5 ተራ ቁጥር 2 ላይ ያለ ነው። ወአንቲኒ ቤተልሔም ምድረ ኤፍራታ ኢቲሃቲም ነገሥተ ይሁዳ እስመ እምኔኪ ይወፅእ ንጉሥ። አንቺ የኤፍራታ ዕጣ ቤተልሔም ነገሥታቱ የይሁዳ ነገሥታት ከነገሱባቸው ሌሎቹ አህጉራት ትበልጫለሽ እንጂ አታንሽም። እስመ እምኔኪ ይወፅእ ንጉሥ ዘይርዮም ለሕዝቤ እስራኤል። ወገኖች እስራኤልን የሚጠብቃቸው የሚያድናቸው ንጉሥ ከአንቺ ይወለድብሻልና በአንቺ ይወለድብሻልና ብሎ አስቀድሞ ትንቢት ተናግሯላታል ለቤተልሔም። እና ከዚህ አንጻር ትንቢቱን ይፈጽም ዘንድ በቤተልሔም ሌሎቹ ሀገራት እያሉ ቤተልሔም መርጦ በቤተልሔም ተወልዷል ማለት ነው። ስለዚህ ምን ማለት ነው? ትንቢቱ ይፈጸም ዘንድ ነው። እንደው ታሪኩን ባጭር ለማስቀመጥ ያክል ሚክያስ ይህን ትንቢት የተናገረባት ሌሎቹን አህጉራት ሲያስተምሩ ውሎ ወደ ማታ ወደ በዓቱ ሲመለስ ቤተልሔምን ሲያያት ሰው የለባትም፣ አራዊት ሁሉ ሰልጥነውባት ቋያ በቅሎባት እንደው ፈት ሁና አይቷት ነው አዝኖላት፣ አሁን እንዲህ ትወኛለሽ እንጂ በኋላ ግን እንዲህ አይነት ግሩም የሆነ ንጉሥ ይወለዳል፣ ለዚያውም እስራኤልን የሚጠብቅ እስራኤልንም የሚያድን የሚታደግ ብሎ ትንቢት ተናግሮላታል። ለጊዜው መተርጉማን ነው። ለጊዜው ዘሩባቤል የሚባል የክርስቶስ ምሳሌ የሆነ ዘሩባቤል የተባለ ተወልዶ ቤተልሔምን ስሟን አስጠርቷታል። ፍጻሜው ግን ክርስቶስ ከእመቤታችን ከቅድስት ድንግል ማርያም በቤተልሔም ተወልዶ እስራኤልን ያድኗቸዋል፣ እስራኤል ዘነፍስን ታድጓል እና ለዚህ ነው ትንቢቱን ይፈጽም ዘንድ በቤተልሔም የተወለደው። ቃለ ሕይወትን ያሰማልን መምህራችን። ቀጣይ ጥያቄ ቤተልሔም ማለት ምን ማለት ነው? ቤተልሔም ማለት ምን ማለት ነው? ያው ትርጉም ማለት ነው። ሲተረጎም ቤተልሔም ማለት የእንጀራ ቤት ማለት ነው። የእንጀራ ቤት ማለት ቤት ነው። ልሔም ማለት ደግሞ ዳቦ እንጀራ ማለት ነው እና የሁለቱ ጥምረት ሲፈታ ወይም ሲገናኝ የእንጀራ ቤት የሚል ስያሜ ይሰጠዋል። እንዲያውም ከዚህ ቀድሞም ስም ነበራት፣ ኤፍራታ ትባላለች። ከብታ የሚባልም አስቀድሞ ስም ነበራት። ኋላ የመጨረሻዋ ነው ቤተልሔም የተባለችው እንጂ ከዚያ በፊት ኤፍራታም ከብታም ተብላ ነበረ። ስለዚህ ቤተልሔም የተባለችው በመጨረሻ ነው። መጨረሻ ላይ የተሰጣት ስም ግን ክርስቶስን የሚያሳይ የክርስቶስን የሚያሳይ የእመቤታችንንም የሚያሳይ ነው የተወለደበት። እንዲያውም ትንቢቱን ብቻም አይደለም ምሳሌም ስለነበራት ቤተልሔም የተባለችበትም ምሳሌ ነው። ቤት የተባለች እመቤታችን ናት። ልሔም ደግሞ የተባለ ክርስቶስ ነው። ቤት ነው፣ ማደሪያ ነው። እመቤታችንም
የክርስቶስ ማደሪያ ናትና፣ ልሄም የተባለ ደግሞ እንጀራ ነው፣ ህብስት ነው። ያ ደግሞ መድኃኔ ዓለም ኢየሱስ ክርስቶስ ነው። አነ ውእቱ ህብስተ ሕይወት፣ ከሰማይ የወረድኩ የህብስተ ሕይወት እኔ ነኝ ብሏልና፣ ስለዚህ ምሳሌነት ያለው ነው። በቤተልሔም የተወለደበትም ሁለተኛው ምስጢሩ ምሳሌነትም ያለው ነው። እመቤታችን የህብስቱ ቤት ናት። ጌታ ደግሞ ህብስቱ ነው፣ ምግባችን፣ የነፍስ ምግባችን የሆነው እሱ ስለሆነ ቤተልሔም ተብላለች። በቤተልሔም የተወለደበትም ሁለተኛ ምክንያቱም በዚህ ላይ ይገኛል ማለት ነው። ቃለ ሕይወትን ያሰማልን መምህራችን። ጌታችን በከብቶች በረት ለምን ተወለደ? በከብቶች በረት ለምን ተወለደ? መልሱ ይሄ ነው። አሁንም ትንቢት አለ፣ ትንቢቱ ይፈጸም ዘንድ ነው። የመድኃኔ ዓለም የኢየሱስ ክርስቶስ ስራዎቹ በሙሉ አስቀድመው ትንቢት የተነገረላቸው ሱባኤ የተቆጠረላቸው ናቸው። የሚያደርጋቸው ነገር እንደ እንግዳ አይደለም የሚደርሰው። እንደ እንግዳ ደራሽ እንደ ውሃ ፈሳሽ ይላሉ። ውሃ ሲፈስ ዝም ብሎ ነው አማክሮ ምን ብሎ አይደለም። ይሄ ውሃ ሙላትም የሆነ ማይበልም ከሆነ አማክሮ ልመጣ ነው ብሎ አይደለም። እንግዳም እንደዚያ ነው። እኔ ልመጣ ነው ምናምን ብሎ አይደለም የሚመጣው። ዝም ብሎ እንግዳ እግዚአብሔር እንግዳ ብሎ ነው የሚመጣው። እንደዚህ ግን አይደለም። የመድኃኔ ዓለም የኢየሱስ ክርስቶስ ከመውረዱ ከጽንሰቱ ጀምሮ እስከ እርገቱ ድረስ አስቀድሞ ትንቢት የተነገረለት ሱባኤ የተቆጠረለት ምሳሌም የተመሰለለት ነውና፣ ስለዚህ ትንቢት ነበረ። ትንቢቱ ይፈጸም ዘንድ ነው በከብቶች በረት የተወለደ። በከብቶች በረት የተወለደ ትንቢቱ መጀመሪያ ትንቢቱ ይፈጸም ዘንድ ነው። ትንቢት ኢሳይያስ አስቀድሞ እንዲህ ብሎ ተናግሯል። ላህምኒ አእመረ ዘአጥረዮ፣ በሬ ጌታውን አወቀ፣ የፈጠረውን ጌታ አወቀ ብሎ አስቀድሞ ተናግሯል። ይህ ማለት ኢሳይያስ ትንቢቱን ከተናገረበት በኋላ ለ700 ለ600 ዘመናት ቆይቶ ክርስቶስ በከብቶች በረት የተወለደበት ማለት ነው። ስለዚህ በከብቶች በረት የተወለደበት ትንቢቱ ይፈጸም ዘንድ ነው። ይሄ ኢሳይያስ የተናገረውና ሌሎችም መጻሕፍት የተናገሩት ይሄ ይፈጸም ዘንድ ነው የመጀመሪያው። በሁለተኛ ደረጃ ሉቃስ ወንጌል እንደነገረን ምንድነው? እስመ አልቦሙ መካን ነው። ወወለደት ወልደ ዘበኩራ ዋሰረቶ መንኮብያቲሁ ዋስከበቶ ውስተ ጎል፣ የበኩር ልጇን ነቢያት በኩር በኩር ብለው ትንቢት የተናገሩለትን የበኩር ልጇን ወለደችው። ዋሰረቶ መንኮብያቲሁ፣ አውራጣቱንም አሰረችው በዛራ በሌሎችም ልማድ ይሉና መተርጉማን። ዋስከበቶ ውስተ ጎል፣ በከብቶች በረትም አስተኛችው ይልና ወዲያውኑ ምክንያቱም ለምን እንዳስተኛችው ሲናገር እስመ አልቦሙ መካን፣ ቦታ ስለሌላቸው ቤት ስፍራ ስላልነበራቸው በዚህ አስተኛችው ብሎ ተናግሯል። እና ሁለተኛው ቤት ስፍራ ስላልነበራቸው ነው። ለሕዝብ ቆጠራ እንደወጡት ነው። ሉቃስ ወንጌል ምዕራፍ 2 ላይ እንደሚነግረን በዚያ ዘመን የሕዝብ ቆጠራ በተደረገበት ወቅት ስለሆነ የእመቤታችን የወለደችው ከሕዝብ ቆጠራ ስትመለስ ቦታ አልነበራቸውም፣ ቤትም አልነበራቸውም እና የከብቶች በረት ስለነበረ ከከብቶች በረት ላይ በዚያ ዮሴፍ እንደ ዳስ አድርጎ ጥሎላት ከዚያ ወልዳለች። የሁለተኛው ምክንያት ቦታ ስላልነበራቸው ነው ከከብቶች በረት ያደረገው። ሁለተኛው ግን ትንቢቱ ይፈጸም ዘንድ ነው። በዚያውም ላይ ሰው ቤት ቢወለድ ኖሮ የተደረገውን በልደቱ የተደረገውን ነገር ማድረግ ይከብድ ነበረ። ምክንያቱም ኖሎት እረኞቹ ማለት ነው። ኖሎት ማለት የከብቶቹ እረኞቹ ናቸው። እረኞቹ ከመላእክት ጋር አንድ አድርገው አንድ ሆነው አመስግነዋል። ዮም አሐደ መሬተ ኮኑ መላእክት ወሰብ ከመ ይሰብሕዎ ለክርስቶስ በቃለ አሚን ይላል። አምኖ ክርስቶስን አምኖ በአንዲት ቃል ክርስቶስን አመስግነውታል። መላእክትም ኖሎትም እረኞቹም ማለት ነው። አሁን ይህንን ለማድረግ የተከበረ ቤት ቢሆን እረኞቹ መግባት አይችሉም፣ ሌሎቹም መግባት አይችሉም እና ከዚህ አንጻር ይሄኛውም የመላእክትና የእረኞቹና የመላእክት ህብረት ይፈጸም ዘንድ በዚያውም ላይ በከብቶች በረት እንዲሆን እንዲደረግ አድርጎታል ማለት ነው። እሺ መምህራችን ቃለ ሕይወትን ያሰማልን። ቀጣይ ጥያቄ፣ ሰብአ ሰገል ለጌታችን ያመጡት ስጦታ ምን ምን ነው? ምሳሌያቸውስ ምን ምንድን ነው? ያመጡለት እጅ መንሻ ወርቅ፣ ከርቤ፣ ዕጣን ነው ያመጡለት። ይሄ ከየት ነው የመጣ? ምንጩም ከመላእክት ነው፣ የራሱ ነው። እምዚአከ ለክቡር ስምከ ይላል ሊቁና፣ እምዚአከ ለክቡር ስምከ፣ ካንተ የተገኘው ላንተ እንሰጥሃለን የሚለው እንዲህ አይነቱን ነው። ምክንያቱም ይሄ ለስላሴ ለመላእክት ሰጡ፣ መላእክት ለአዳም ሰጠ፣ መላእክት ለሔዋን ማጫ የሆነች ብሎ ስጦታ ሰጠ። እንዲህ ብሎ ሲወርድ ሲዋረድ ከነዚህ ከሰብአ ሰገል ደረሰ። ሰብአ ሰገል አምጥተው ለክርስቶስ ሰጠውታል። የሰጡት ግን 3 ነዋያት ናቸው። ከርቤ፣ ዕጣንና ወርቅ ነው አምጥተው የሰጡት 3 ናቸው። ለምን እነዚህን መርጠው ሰጧቸው ቢሉ ምስጢር አባቶቻችን ሲያስቀምጡ የመጀመሪያው ያሉ እነዚህ ስለነበሩ ከእግዚአብሔር የተሰጡት
በሔዋን አማካኝነት ሲወርድ ሲዋረድ የቆየው እኒህ ብቻ ስለነበሩ ነው። እኒህም እንኳ ቢሆኑ ግን ምስጢር አመስጥረውላቸዋል፣ ምስጢር ተናግረውላቸዋል መምህራኖቻችን። ወርቅ ለምንድን ነው አምጠው የገበሩ ሲል ወርቅ በጣም ጽሩይ ነው። ወርቅ ከንዋያት ሁሉ በጣም የከበረ ማዕድን ነውና ወርቅ ሲገብሩለት አንተም እንዲህ ከፍጥረታት ሁሉ የተለየህ ነህ ለማለት እንዲህ ያደርጋል። ከፍጥረታት ሁሉ የተለየ ማለት ክርስቶስ ፍጡርም ነው ፈጣሪም ነው እና ከፍጡራን ሁሉ የተለየ ማለት ፈጣሪ የሆነ ፍጡር ነው፣ መለኮት የሆነ ግን ሰው። መለኮትና ትስብእት ስለተዋሃዱ መለኮትም ትስብእትም ሰውም አምላክም ስለሆነ የተለየህ ነህ። ከንዋያት ሁሉ የተለየ ወርቅ አምጠው መገበር ከፍጥረታት ሁሉ የተለየህ ነህ። ፈጣሪነት ያለ አምላክነት ያለ ግን በሰው መልክ በሰው አራያ በሰው ስጋ የተገለጥህ በሰው ባህሪ የተገለጥህ የሰውን ባህሪ የተዋሃድክ ነህ ሲሉ ወርቅ አምጠውለታል። ሌላ አሉ ወርቅ የገበሩለትን ወይም የወርቅ የሰጡበትን ሲናገሩ ነው። ዕጣን ደግሞ የሰጡት ዕጣን ምዑዝ ነው ይላሉ። ዕጣን ያለበት ቦታ ላይ ሁሉም ይሸታል፣ አካባቢው በሙሉ ይሸታል። ዕጣን የተቀመጠበትም ያልተቀመጠበትም አካባቢው ሁሉ ይሸታል እና ዕጣን አንተም እንደዚያ ነህ፣ ምዑዘ ባህሪህ ነህ። ባህሪህን ኃጢአት የማያቆሽሸው ኃጢአት የማያደበዝዘው ባህሪህን ባጭሩ ኃጢአት የማይስማማው ነው። ሌሎቻችንን የመንፈስ ቅዱስ መዓዛ ቢሰጠን ብንቀበል ኃጢአት ያደበዝዘዋል፣ ያጠፈዋል። መዓዛ መንፈስ ቅዱስ የሚባል አለ ለእያንዳንዱ የሚሰጥ መዓዛ መንፈስ ቅዱስ፣ ነፍሳችንም የምትለይበት መዓዛ መንፈስ ቅዱስ መዓዛ ገነት የሚባል አለ እና የኛውን ኃጢአት ያደበዝዘዋል። ምክንያቱም ኃጢአት እንሰራለን፣ ባህሪያችን ኃጢአት ይስማማዋልና። የእሱን ግን ኃጢአት ባህሪውን ስለማይስማማው ምዑዘ ባህሪ ነህ፣ ለዘለዓለሙ መዓዛ መንፈስ ቅዱስ የባህሪ ገንዘብ ሆነ ትኖራለህ ለማለት ዕጣን አምጥተው ገብረውለታል። ከርቤ አምጥተውለታል። ከርቤ በቁሙ ከርቤ አምጥተው ሲሰጡት በዕለተ ዓርብ ከዛሬ በኋላ በ33 ዓመት በቁሙ ከርቤ ሆምጣጣ ነውና እሱን ትጠጣዋለህ፣ ለሽቱ የሚዘጋጅ ለዚያም ደግሞ መራራነት ያለው ነውና በቁሙ ይሄንን ዝም ብለህ እንዳለ ትጠጣዋለህ ለማለት ይሄን አምጥተው ገብረውለታል የሚል በምስጢር አባቶቻችን አስቀምጠዋል። ይሄ በአንደኛ ደረጃ የተቀመጠው ነው። በሁለተኛ ደረጃ ግን ያው ለምእመናንም ይሰጣሉ። ወርቅ ጽሩይ ነው፣ ምእመናንም ጽሩያነ ምግባር ናቸው፣ አንተን የሚያምኑ በአንተ የሚመኩ እንዲህ እንዲህ እያሉ ብዙ ሀተታ ይሰጣሉ። ለሰማይታት፣ ለባህታውያን፣ ለሰብአ ዓለም እንዲህ እንዲህ እያሉ ብዙ ነገር ይሰጣሉ። በዋናነት ግን መጀመሪያ ላይ እያልኩት ነውና ክርስቶስንም የሚወክል ክርስቶስን የሚያይ ክርስቶስን የሚመለከተው ያኛው ስለሆነ ነው እንጂ ሌሎቹም ብዙ መተርጉማን ተርጉመውታል ማለት ነው። እሺ መምህራችን ቃለ ሕይወትን ያሰማልን። ቀጣይ ጥያቄ፣ አንድ ሕፃን መጾም ያለበት ከስንት ዓመቱ ጀምሮ ነው? ንስሐ አባትስ መያዝ ያለበት ከስንት ዓመት ጀምሮ ነው? መልካም። አንድ ሕፃን መጾም ያለበት የንስሐ አባትስ መያዝ ያለበት መቼ ነው? ከ8 ዓመት በኋላ ነው። አባቶቻችን እንዳስቀመጡት ዓመቱን እድሜውን ቆጥረው ሰፍረው አስቀምጠውታል። ከሰባት ሞልቶት 8ኛውን ሲይዝ ማለት ነው። ከ8 ዓመት በኋላ ማንኛውም ሕፃን በሰራው ኃጢአት ይያዛል። ባደረጋት በደል ባጠፋት ጥፋት ሁሉ ይያዛል በእግዚአብሔር ዘንድ ማለት ነው እና ስለዚህ ከዚህ በኋላ መጾም አለበት፣ መጸለይ አለበት። ለሰራው ኃጢአትም ንስሐ ቀኑና መግባት መቻል አለበት። የንስሐ አባት የሚያስፈልገው ልክ መጾም ሲጀምር ጀምሮ ነው። ነገ ዛሬ ጾሞ ነገ ጾም ቢሽር ጾም ሻርኩ ብሎ ለመምህረ ንስሐው መናገር ስላለበት ጾም በጀመረ ወቅት ንስሐ አባት ያስፈልገዋል። በሕግ ቀንበር ሲገባ ጀምሮ የግድ ነው። በሬ ቀንበር ላይ ሲያዝ ጅራፍ ያስፈልገዋል። መቼ ነው መገረፍ የሚያስፈልገው ከተባለ ቀንበር ውስጥ ሲገባ ጀምሮ ጅራፍ ይገረፋል። ባይገርፉትም ጅራፍ ያጮሁበታል። ቀጥታ ማረስ ካልቻለ ወዲያ ወዲህ የሚል ከሆነ ይገረፋል፣ አርሶ አደሩ ይገርፈዋል ማለት ነው። አንድ ሕፃንም ቀንበር ውስጥ የሚገባ ይሄ ማለት ይሄን አትስራ ይሄንን ስራ ተብሎ ለጆሮ ተነግሮት ልቦናውን ተረድቶት እንዲያደርገው እንዳያደርገው የሚደረገው ከ8 ዓመት በኋላ ነው እና መገረፍ ማለት ሲያጠፋ በቀኖና ይገረፋል። ካህኑ ቀጥ ብሎ ሕጉን ይዞ ካልሄደ በቀኖና ጅራፍ ይገርፈዋል፣ ስግደት ይሰጠዋል፣ ጾም ይሰጠዋል፣ ምጽዋትም ይሰጠዋል። ካህኑ የሚቀጣውን ይቀጣዋል በዚያን ሰዓት ማለት ነው። ስለዚህ ባጭሩ በስንት ዓመቱ መጾም ይጀምራል? በ8 ዓመቱ ነው። የንስሐ አባት የሚያስፈልገው መቼ ነው? በዚሁን ዓመት በዚህ ዕድሜ ማለት ነው። እንዲያው ምናልባት ከዚህ በታች ሆነውስ ቢገኙ በጣም የጎረመሱ ከሆኑ እንዲያው በተለይ ይሄ ከተማ ሰው ከዚህ በታች በጣም በ7 ዓመቱ ሴቶቹም ወንዶቹም በጣም የሚያድጉ ኃጢአት በጣም መዝነው መስራት የሚችሉበት ደረጃ ላይ ከሆኑ
ለነዚያም ቤተክርስቲያን አይታ ልትሰጣቸው ትችላለች። ቀኖና ይህንን አድርጉ ይህን አዳድርጉ ብላ የግድ መብላትና መጠጣት ብቻ አይደለም። ኃጢአት በብዙ መንገድ ይሰራል። በተለይ ይሄ ዘመኑ በጣም ፈታኝ ከመሆኑ ጋር ተያይዞ ከዝሙት ጠንቅ ጋር ተያይዞ የዝሙት ጠንቅ ተጠናውቷቸው ዝሙት የሚፈጽሙ ገና በ6 በ7 ዓመት ያሉ ህጻናት ይሁን ቤተክርስቲያን አይታ ሁኔታውን አይታ ቀኖና ልትሰጣቸው አሊያም ደግሞ እንዲጾሙ ልታደርጋቸው የምትችልበት አጋጣሚ ሊኖር ይችላል። ይሄ ግን በቤተክርስቲያን ስርዓት የተቀመጠና የተደነገገ ነው ማለት አይደለም። እሺ ቃለ ሕይወትን ያሰማልን መምህራችን። ጌታችን በተወለደበት ቀን ከተፈጸሙ አስገራሚ ነገሮች መካከል እስኪ ትንሽ ቢዘረዝሩልን። ጌታችን በተወለደ ዕለት የተፈጸሙ ድርጊቶቹ በጣም ብዙ ናቸው። ለዛሬ የምንፈልጋቸውን ጥቂት ነገሮችን ለማየት ያክል አንዱና ዋናው መሰረታዊ ችግር የተፈታበት ምንድን ነው ካላችሁኝ መላእክትና እረኞቹ አንድ የሆኑበት ነው። መቼስ እረኛ ከቀጠረው ጋራም እንኳን አንድ አይሆንም እንኳን ከመላእክት ጋራ። ስለዚህ ትልቁ ስራ የተሰራበት ከብትረኞቹ ከብቱ በጉ ከሚበላው ጋር አብረው የሚበሉ ሰው ሰፈርተኛው የናቃቸው አለቆቻቸው ቀጣሪዎቻቸው እንደ ሰው ማይቆጥሯቸው ሰዎቹ ከልዑላኑ ከመላእክት ጋራ ከሊቃነ መላእክቱ ጋራ አብረው ይዘመሩበት ለዚያውም በእንዲህ አይነት ድርጊት ተገናኝተው ህብረት ፈጥረው የማያውቁ አካላት የፈጠሩበት የተገናኙበት ማለት ነው። የተገናኙበት ህብረት የፈጠሩበት ስብሐት ለእግዚአብሔር በሰማያት ወሰላም በምድር በሰማይ እርቅ ተወጠነ በምድር እርቅ ተወጠነ በሰማይ ክብር ምስጋና ተደረገ በመላእክት በደቂቀ አዳም ዘንድ ለእግዚአብሔር ክብር ምስጋና ተገባው ብለው አንዲትን ምስጋና በአንዲት ቃል ህብረት ፈጥረው ልዑላኑ መላእክት ትሑታኑ ደግሞ እነዚህ እረኞቹ የበግ እረኞቹ የከብት እረኞቹ አንድ ሆነው ያመሰገኑበት እንዲያውም የጠብ ግድግዳ የተናደበት ነው። በዚህ መላእክት እንኳን ለምስጋና ከኛ ጋር ተሰልፈው ሊያውቁ ቀርቶ እኛንም ለተልኮ እኛንም ለማገልገል ለተልኮ አይወርዱም አይወጡም የኛን ጸሎት አያሳርጉም ከእግዚአብሔር ዘንድ ምሕረት ለኛ ያመጡም የሚባልበት ዓመተ ምሕረት የሚባለው ያልነበረበት ያልተሰበከበት ዓመተ ፍዳ ዓመተ ኩነኔ የሚባለው ዘመን የነበረበት ነው እና ያኛው እንዳለፈ ያኛው እንደቀረ የተረጋገጠበት በእነሱ የህብረት ምስጋና ነው እና አንደኛው ይህ ነው። በሁለተኛ ደረጃ በዚህ ሁለት በዚህ በቋራ በኩል ይላሉ አባቶቻችን መተርጉማን ሲተረጉሙ በቋራ በኩል አንድ ባህታዊ ቋርፍ ሲምስ አንዲት ሚዳቋ አይቷል ይላሉና ይቺ ሚዳቋ ምንድነው ክርስቶስ የተወለደለት ዮም ተወልደ መድኃኔ ዓለም ዮም ተወልደ ቤዛ ኩሉ ዓለም ዮም ተወልደ ከሳቴ ብርሃኔ እያለች ብርሃንን የሚገልጥ ዛሬ ተወለደ የዓለም መድኃኒት ዛሬ ተወለደ ዮም ተወልደ ቤዛ ኩሉ ዓለም ዓለሙን ሁሉ የሚያድነው ዛሬ ተወለደ እያለች በሰው አንደበት እንዲህ እያለች እያመሰገነች ደስታዋን ለመግለጥ ስትዘላያት አንዱ ባህታዊ በቋራ በኩል ቋርፍ ሲምስ ነው የራሱን ምግብ ሲያዘጋጅ እንዲያያትና ደንግጦ ሩጦ ሄዶ ለባለንጀራው በቅድስና በንጽህና በክብር ለሚበልጠው ለባለንጀራው የገጠመውን ነገር ነገረውና ግሩም አውሬ እንዲያው እንዲህ አይነት አውሬ አግኝቼ ሊጣላይ ነበርና ሩጬ መጣሁ አለው። ግሩም አውሬ አለው። ሚዳቋ መሆኗን አያውቅም። የሚኖረው በህቶና በዋሻ በፍርኩታ ስለሆነና ግሩም አውሬ ብሎ ነው የገለጸው። ኋላ ያኛው ከሱ ስለሚበልጥ በክብርም በማዕረግም በቅድስና የሚበልጠው ስለነበረ ምንድነው ያለው? አንተን የሚጣላ ግሩም አውሬ አይደለም የተነሳ ዛሬ መድኃኔ ዓለም ኢየሱስ ክርስቶስ የተወለደበት ዕለት ስለሆነ ደስታዋን ለመግለጽ ሚዳቋ እየዘለለች ነው እና ስለዚህ የሱን መወለድ እያበሰረችህ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ዛሬ የተወለደባት ዕለት ነው ብሎ ለባልንጀራው ለዚያኛው ነግሮታል። እና ይሄም እንስሳት ከባህሪያቸው ውጪ በሆነ አሁን እንዲህ ብለው እንስሳት አያመሰግኑም። እያንዳንዱ ፍጥረት ሁሉም ያመሰግናል፣ እግዚአብሔርን ያመሰግናል። በእንዲህ አይነት አንደበት ግን ማመስገን አይቻልም። እንዲሁ ታምራዊ በሆነ እንዲህ በጣም ድንቅ በሚያሰኝ ስራ ካልሆነ በስተቀር የበላምን አህያ ቁሞ ከበላም ጋራ እንደማከራከር እንደማነጋገር አይነት ይሄ ግን ታምራዊ ነገር ነው ማለት ነው። እና ስለዚህ እንዲህ የተፈጸመበት ነው። በሌላ መልኩ ምንድነው ምንድናደርቅ በዛ ላይ የተፈጸመው ምንድነው ካል ሰማያዊው ንጉስ ምድራዊ ሲሆን ያየንበት የመላእክትን ርብርብ ልዑላኑ በሰማይ ያሉ ሊቃነ መላእክቱ ወደ ምድር ወርደው እንዲህ አይነት ምስጋና ሲያመሰግኑ ያየንበት ሰማያዊ የነበረው ምድራዊ ሲሆን ያየንበት ከዚያ ደግሞ እንደ ድሃ ሰው በከብቶች በረት ሲወለድ ያየንበት ስለዚህ ለድሆቹም ተስፋ ለመሆን
በዚህ በእንደዚህ አይነት መወለድ ተስፋ እንዳያስቆርጠን ክርስቶስ በእንደዚህ አይነት ተወልዶ ማየ ነው። እኔ ጨርቅ አልኖረው ብሎ የበለስ ቅጠል እናቱ አምጥታ ስታለብሰው ስታጎናጽፈው የምታለብሰው አጣ። ስለዚህ ይሄን ሁሉ ያየንበት እርቃኑን በዚህ ያየንበት የበለስ ቅጠል ቆርጣ ስታለብሰው ያየንበት ከደርቶንም ቆጽለ በለሶን ነው የሚል ሰፋፊ የበለስ ቅጠል እያመጣች ልብሱን እርቃኑን የከደነችበት እና ይሄን ያየንበት ይህ ሁሉ የተፈጸመበት ነው ባጭሩ። ቃለ ሕይወትን ያሰማልን መምህራችን። በቤተ ክርስቲያናችን በቀን ውስጥ 7 የጸሎት ሰዓታት የሚባሉ ስንት ሰዓት ላይ ነው? 7 የጸሎት ሰዓታት አሉ፣ ከነ ምክንያቶቻቸው አሉ። በፍትሐ ነገሥት አንቀጽ 14 ላይ አለላችሁ በሰፊው ሙሉን አንባችሁ ከነ ምክንያቶቻችሁ። እንደው ሰው ከመጸለዩ በፊት ምን ማድረግ እንዳለበት፣ ሊጸልይ ሲል ምን ማድረግ እንዳለበት፣ በጸሎቱ ውስጥስ ምን ማካተት እንዳለበት፣ የሚጸልይባቸው ሰዓትስ፣ የሚጸልያቸው የጸሎት አይነቶችስ በሰፊው አባቶቻችን ስላስቀመጡት አንቀጽ 14 ላይ ገብታችሁ አንብት ሙሉውን። እንደው ጊዜያቱን ለመንገር ያክል ግን ነግህ የሚባል ጠዋት ላይ አንድ አለ፣ ሰለስት 3 ሰዓት፣ ቀትር 6 ሰዓት፣ ተሳት 9 ሰዓት፣ እንደገና ደግሞ ሰርክ ምሽት ላይ ማለት ነው። ከዚያ 3 ሰዓት ደግሞ መንፈቀ ሌሊት 7 የጸሎት ጊዜያት አሉ። በእነዚህ ሁሉ ጸሎት እንድንጸልይ ታዘዘናል። በእነዚህ በ7ቱ ሰዓታት ሁሉ እንድንጸልያቸው የታዘዙ ጸሎቶችም በዚያው ውስጥ አሉ ከነ ምክንያቶቻቸው። ለምንድነው እነዚህ ሰዓት የተመረጡበት የሚለው ሁሉ በዚያው ተቀምጠውላችኋል፣ ገብታችሁ ማንበብ ትችላላችሁ። እነዚህን ሁሎቹን ግን በያለንበት ለጸሎት በሚገባ ቦታ ላይ ሆነን ሰብናችንም ለጸሎት ዝግጁ አድርገን እንደው ዝም ብሎ ተዝረክርኮ እንደምንድነው እየበሉ እንዳይሆን ሌሎችን ብቻ ለጸሎት ሰውነታችን ምቹ ባልሆነ ሁኔታ ሆነን እንዳንጸልይ ሆነን ባለንበት ቦታ እንድንጸልያቸው ስንታዘዝ፣ ሁለቶቹን ግን የጠዋቱንና የምሽቱን ይሄ ማለት የነግህና የሰርኩን ጸሎት ግን ስንጸልይ በቤተ ክርስቲያን እንድንጸልይ አዝዘውናል አባቶቻችን በዚሁ ባልኳችሁ አንቀጽ ክፍል ማለት ነው። ለምን ብለው ምክንያቶችን ሲያስቀምጡ የሚጠብቁን መላእክት አሉ። 2 መላእክት አንዱ ቀን አንዱ ማታ የሚጠብቁን ከእግዚአብሔር የተሰጡን ጠባቂ መላእክት አሉ ለኛ እና የሚፈራረቁት በዚህ ሰዓት ነው። የቀኑ ሲጠብቀን ውሎ ሰርክ ላይ ይሄዳል። ሲሄድ ማታ የሚጠብቀን ይመጣል። የሚገናኙት ህዋ ላይ ነው። እኛም ማናውቀው እነሱ በሚያውቁት በህዋ ላይ ይገናኛሉ። እንደዚያውም ይጠያየቃሉ። እንዴት ሆኗል፣ እንዴት ሆኖ ውሏል ሊሆን ይሉታል፣ ይባባላሉ። ቀን ሲጠብቅ የዋለው ደግ ዝም ብሎ ሲመጸውት፣ ሲጸልይ፣ ሲያስቀድስ፣ ሲቆር በጎ ነገር ሁሉ ሲሰራ ነው የዋለ። ደስ ብሎ በደስታ ነው የዋልኩት፣ ሂድ አሁን አንተም ታገኘዋለህ ብሎ ይነግረዋል። ያም ደስ እያለው ለመጠበቅ ይመጣል። ያኛው ደግሞ አሁንም ማታ ሲጠብቅ ያድርና ጠዋት ላይ ሲነጋ ይሄዳል። የሌሊት ጥበቃውን ጨርሶ ሲሄድ አሁንም ህዋ ላይ ይገናኛሉ። እንዴት ነው አደረ ይላሉ፣ ይጠይቀዋል። ልክ እንደተለመደው ይነግረዋል። ሲመጸውት ሌሊት ሁሉ በትጋህ ነው ያደረ፣ ሲጸልይ፣ ሲሰግድ፣ ሲመጸውት ብዙ ነገሮችን ሲያደርግ ነው ያደረ። አሁንም ታገኘዋለህ ሂድ ተብለው ይነጋገራሉ። ደስ ብሎት ለመጠበቅ ደስ እያለው ይመጣል። በጎተው በዚያ ተቃራኒ ደግሞ ክፉ ከሆነ የሚነጋገሩት ምንድነው? እጁ ሲሰርቅ፣ ደም ሲያፈስ፣ ሲዘሙት፣ ኃጢአት ሲሰራ ነው የዋለ። ምርር ሲያረገኝ ዋለ፣ ሂድ ታገኘዋለህ ይለዋል። የሌሊቱም ደግሞ እንዲህ ይለዋል፣ ምርር ሲያረገኝ አደረ፣ ሂድ ታገኘዋለህ ይላል። እና እባክህ ቅሰፍልን ይላሉ ለእግዚአብሔር ሲያቀርቡ። እባክህን ቀስፈህ እድሜውን አሳጥረህ እድሜውን ቆርጠህ ጥለህ ምን እንስሳቱንም እንደውን እጽዋቱንም ባስጠበቅን እያሉ ለእግዚአብሔር ያቀርባሉ ነው የሚለው። ያቀርባሉ እና እንዲህ እያለቀሱ ለእረኝነት እያለቀሱ እያነቡ ደስ ሳይላቸው እየከፋቸው ነው የሚመጡ ማለት ነው። እና እድሜው እንዲያጥርም እነዚህ ይለምናሉ ነው። ለጻድቁ ግን እባክህ እድሜውን አስረዝምለት፣ ይሄንን ከኛ ወስደህ ሌላ ኃጢአተኛ ከምታስጠብቀን እድሜውን አርዝምልን እያሉ ይጸልያሉ ይላል። እና በሁለቶችን ሰዓት ቤተክርስቲያን ላይ እንድንጸልያቸው የታዘዙ እኒህ በዚያ ላይ ሲነጋገሩ በህዋ ላይ ነው ከኛ ተለይተዋል ሁለቶቹምና ይችን ሰዓት አሳቻ ሰዓት ጠብቆ
ጠባቂ መልአክ በሌለበት ሰዓት ሰይጣን ወጥመዱን በብዛት ስለሚያጠምድ መረቡን በጣም በብዛት ስለሚያሰፋ ቤተክርስቲያን ላይ መስቀሉ ካለበት ስዕላቱ ካሉበት የቃል ኪዳኑ ታቦት ባለበት ላይ ጥግ ይዘን ምሽግ ይዘን ከአጋንንት ጋር ለመዋጋት ይመቸን ይቀናን ዘንድ በዚያ እንድንጸልያቸው ታዘዘናል ማለት ነው። ቃለ ሕይወትን ያሰማልን መምህራችን። ክርስቶስ በተወለደ ዘመን የነበረው ሀገረ ገዢ ማን ይባላል? ሀገረ ገዡ ሄሮድስ ይባላል። ሀገረ ገዡ ክርስቶስ በተወለደበት ሰዓት ሄሮድስ ይባላል። ሄሮድስ የመጀመሪያው ሄሮድስ ነው። በዚህ ስም የተጠሩ በጣም ብዙዎቹ ናቸው። ከስድስት ከአምስት ያላነሱ ናቸው የተጠሩት በዚህ ስም። ነገር ግን ክርስቶስ በተወለደበት ሰዓት የነበረው ማን ነው ካላችሁኝ፣ ሄሮድስ ይሄኛው ሄሮድስ ነው። ለዚህም ነው ወንጌላዊ ዮሐንስ በምዕራፍ 2 ላይ ቁጥር 1 ላይ ሲጠቅስ ወተወሊዶ እግዚ ኢየሱስ በቤተልሔም ዘይሁዳ በመዋይለ ንጉስ በመዋይለ ሄሮድስ ንጉስ ነው የሚለውና ንጉሱ ሄሮድስ በነገሰበት ዘመን መድኃኔ ዓለም ኢየሱስ ክርስቶስ ተወልዶ በነበረበት ሰዓት ብሎ ታሪኩን ይጀምራል ማለት ነው። ስለዚህ ክርስቶስ የተወለደ በሄሮድስ ዘመን ነው። መጻሕፍትም እንዲህ ብለው ይጽፋሉ። መተርጉማንም ሲተረጉሙ ዘመን የሚቆጠረው በንጉስ ነው። የቱንም ያህል ክፉ ቢሆን እንግዲህ ሄሮድስ ሕፃናትን ሁሉ ያስፈጀ ነው። 14,000 ነው ያስገደለ 14,000 ያስገደለ ነው። እና ይሄንን በመጽሐፍ የጻፉት ለምንድን ነው? ሌሎቹም ክፎቹ እነ ፈርዖን ሌሎቹ እነ ናቡከደነጾር እንዲህ ለቤተ ክርስቲያን ጸር የሆኑ ሁሉ በመጽሐፍ ይጻፋሉ ማስተማሪያ የሆኑ ዘንድና እንዲያውም ዘመን የሚጻፈው በንጉሱ ነው፣ በዘመኑ በነበረ ንጉስ ነው ይላሉ አባቶቻችንና ስለዚህ ያንን መሰረት አድርጎ ወንጌላዊ ጽፎታል። ንጉሱ ሄሮድስ ይባላል ማለት ነው። ቃለ ሕይወትን ያሰማልን መምህራችን። ቀጣዩ ጥያቄ መንፈስ ቅዱስ በምን ይመሰላል? መንፈስ ቅዱስ በምን ይመሰላል? የመንፈስ ቅዱስ ምሳሌዎቹ ብዙ ሊሆኑ ይችላሉ። ነገር ግን ለዛሬ የሚሆኑት ጥቂቶችን ብቻ ለማየት ያክል መንፈስ ቅዱስ በምን ይመሰላል? በእሳት ይመሰላል፣ በነፋስም ይመሰላል። በእሳት በነፋስ ይመሰላል። እነዚህ ምክንያቶችን ባጭር ለማስቀመጥ ያክል በነፋስ ለምንድን ነው የሚመሰለው ስንል ነፋስ ረቂቅ ነው አይታይም። መንፈስ ቅዱስም ልክ ረቂቅ ነው አናየውም። ነፋስ ረቂቅም ቢሆን ግን ዛፉን ሲያወዛውዝ አጓራውን ትቢያውን ሲያብን እናየዋለን። መንፈስ ቅዱስም ረቂቅ ነው ስላልን ግን መኖሩን አንክድም አለ። መኖሩንም የምናውቀው በምንድን ነው? ትንቢት ሲያናግር ምስጢር ሲያስተረጉም በሰዎቹ ላይ አድሮ ሲያናግር ነው የምናየው። ወመላ መንፈስ ቅዱስ ላይ ለኤልሳቤጥ ይላል ሉቃስ። ይሄ ማለት መንፈስ ቅዱስ በኤልሳቤጥ ላይ ሞላባት ይላል። ይሄን ካለ በኋላ መተርጉሙ ሲተረጉም እንዲህ ምን ነው መንፈስ ቅዱስ ተለይቷት ያውቅ ነበርን? መንፈስ ቅዱስ በሷ ላይ አላደረም ነበርን? ይሉና ማደሩንስ አድሮባት ነበረ፣ ነገር ግን መኖሩን ገለጸ። በሷ ላይ አድሮባት እንደነበረ በስራ ገለጸ። ትንቢት አናገራት። ድንግል ማርያምን አመሰግነቻት። ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርስኪ፣ የማኅፀንሽ ፍሬ ቡሩክ ነው፣ አንቺም ከሴቶች ሁሉ ተለይተሽ የተባረክሽ ነሽ ብላ አመሰገነች። እና መንፈስ ቅዱስ በሷ ላይ እንዳደረ በዚህ ገለጸ ለማለት ነው። ስለዚህ መንፈስ ቅዱስ ለመኖሩ ምን ገልጻለን? የሚገለጸው በስራ ነው እና በነፋስ ይመሰላል። ይሄ ነው ነፋስ ክፉን እና ደጉን፣ ይሄ ማለት ገለባና ምርቱን ነፋስ ይለያል። መንፈስ ቅዱስም ኃጥኡንና ጻድቁን ይለያል፣ ለመዓትም ለምህረትም፣ ኃጢአተኛውን ለመቅሰፍ ጻድቁን ደግሞ ዋጋውን ለመስጠት መንፈስ ቅዱስ ይለየዋል። እና በነፋስ የሚመሰልበት ባጭሩ ይህ ነው። በእሳት ደግሞ ይመሰላል። በእሳት የሚመሰልበት እሳት ላይ ያለን ነገር ሁሉ ማንም አይደፍረውም። ለምሳሌ ወይም ወጥ ወይም እንጀራ ብቻ የተጣለ ነገር የሚበላ ነገር ብታዩ እሳቱ ላይ ካለ ማንም ደፍሮ የተጣደውን ነገር አይገባውም። እንኳን ተሐዋስያን ሰውም አይደፍረውም። ወጡ እሳት ላይ የተጣደን ወጥ እስኪ በእጅ ላውጣው ብሎ የሚደፍር ሰው አይኖርም። ከወጣ በኋላ በማንኪያም በእጅም በፈለገው ነገር ማድረግ ይችላል። ምክንያቱም ከእሳት ተለይቷልና። ከእሳት የተለየን ነገር ሁሉ ማንኛውም ተሐዋሲውም ይሁን ሰው መድፈር ይችላል። ምክንያቱም ከእሳት ስለተለየ ማንም የሚደፍረው ነውና። መንፈስ ቅዱስ ያልተለየውን ማንም እንዲሁ አይደፍረውም። ሰይጣን እንዲህ በቀላሉ አይደፍረውም። መንፈስ ቅዱስ የተለየውን ግን ሰይጣን እንዲህ በቀላሉ ይደፍረዋል። በቀላል በውሸትም በምኑም ደፍሮ ጭልጥ አድርጎ ዞት ይሄዳልና መንፈስ ቅዱስ ያልተለየው ከሆነ ግን ማንም አይደፍረውም። ማንም እንዲህ በቀላሉ አያሸንፈውም። ስለዚህ በእሳት የተመሰለበት ያ ነው አንደኛው። ሁለተኛው እሳት የበላው ይላሉ። የማቴዎስን ወንጌል ሲተረጉም ምዕራፍ 3 ላይ የተተረጎመ ትርጓሜ ያለና እሳት
የበላው ጫካ በእሳት ያቃጠሉት የመሬት አይነት ለማብቀል በጣም ፈጣን ነው። እሱ ብቻም አይደለም ምርት ለመያዝ በጣም ምቹ ነው የሚሆነው። እሳት ያቃጠሉት የእሳት ቃጠሎ ያለበት እሳት የበላው መሬት ለማብቀል በጣም ፈጣን ነው የሚሆነው። በጣም ብዙ ምርትን ያበቅላል፣ ከሌሎቹ መሬት የተለየ ይሆናል ነው እና መንፈስ ቅዱስም ያደረበት ሰብና መንፈስ ቅዱስ ያደረበትም ሰው ጽድቅ ለማብቀል ይሄ ጽድቅ ለመስራት ኃጢአትን ለመተው ጽድቅ ለመስራት የገነት የመንግስተ ሰማያት መግቢያ የሚሆን ፍሬ ለማፍራት በጣም ፈጣን ነው የሚሆነው፣ በጣም ጎበዝ ነው የሚሆነው። ስለዚህ መንፈስ ቅዱስ በእሳት የሚመሰልበት ይህ ነው። እሱ ብቻም አይደለም። በሶስተኛ ደረጃ እሳት ወይ ውሃ ካልከለከለው በውሃ ካላጠፉት አሊያ መንገድ የሆነ ነገር ካላት መላውን ዓለም በሆነ ቀን በሆነ ጊዜ ማጥፋት ይችላል። ማጥፋት ማቃጠል በእሳትም ካላጠፉት ካላከላከሉት በሆነ እሳትን ሊከላከል በሚችል መልኩ ካልተከላከሉት እሳት ሁሉን ነገር ማጥፋት ይችላል። መንፈስ ቅዱስም ልክ እንደዚያ ነው። ምሕረት ቸርነቱ ካልከለከለው ቸርነቱ እንዳያጠፋ ካልገደበው ዓለምን በአንዲት ንግግር ብቻ ለይኩን በመናገር ዓለምን እንደፈጠረ በመናገርም ዓለምን ማጥፋት ይችላል። ፍጥረታትን ሁሉ እንዳልነበረ ማድረግ ይችላል እና ከእሳት ጋራ እንዲህ ያነጻጽሩታል፣ በእሳትም እንዲህ ይመስሉታል። ባጭሩ እኒህን ይመስላሉ። ቃለ ሕይወትን ያሰማልን መምህራችን። ቀጣዩ ጥያቄ መንፈስ ቅዱስ ለሐዋርያት ለምን በእሳት አምሳል ተገለጠላቸው ወይንም ወረደላቸው? መልካም። ለምን በእሳት አምሳል ወረደላቸው? በሌላ መልኩ መውረድ ይችላል። አዎ መንፈስ ቅዱስ በብዙ መልኩ መውረድ ይችላል። በሌሎቹ መጻሕፍት ላይም እንደተጻፈው በእርግብ አምሳል የወረደበት አለ፣ በነጭ በግ አምሳልም የሚወርድበት አለ። በልዩ ልዩ መልኩ መንፈስ ቅዱስ ይወርዳል፣ ለሰዎቹ ይሰጣል። ነገር ግን ለሐዋርያት ሲወርድ በተከፋፈለ ልሳን ነው የሚለው። ሉቃስ ግብረ ሐዋርያትን ሲጽፍ በግብረ ሐዋርያት ምዕራፍ 2 ላይ የተጻፈ ነውና በተከፋፈለ የእሳት ልሳን ለሐዋርያት ተሰጥቷቸዋል መንፈስ ቅዱስ። ይህ ማለት በጣም ብዙ ጸጋ ተሰጥቷቸዋል። ምስጢር እንዲተረጉሙ፣ ምስጢር እንዲያመሰጥሩ፣ ቋንቋ እንዲገለጽላቸው የተደረጉበት ወይም ያደረገላቸው ነው መንፈስ ቅዱስ በዚህ በእሳት አምሳል ወርዶ ማለት ነው። እና ለምንድን ነው በእሳት አምሳል የወረደላቸው ነው? በእሳት አምሳል ለምንድን ነው የወረደላቸው? በሌላ አምሳል ለምን አልወረደም ከተባለ መንፈስ ቅዱስ ማለት ሐዋርያት እስካሁን ድረስ ጥደሽ ላይ አልነበሩም። ይህ ማለት ሙቀተ መንፈስ ቅዱስ ገና አልተሰጣቸውም። አንተ ክርስቶስን ታውቀዋለህ ሲለው ኧረ እኔ አላውቀውም የሚል ነው ቅዱስ ጴጥሮስ። አንዱም ሐዋርያ መከራ ሲያይ ልብሱን ጥሎ የሚሮጥ ነው። አሊያም ደግሞ አዩኝ አላዩኝ ብሎ ተሽሎክልኮ ሂዶ የሚጠፋ ነው። ሐዋርያት ሁሉ እንዲህ ናቸው። ከዮሐንስ ወንጌላዊ በስተቀር ሁሉም መከራ ሲያዩ የሚሸሹ ናቸው። ለምን ከተባለ ሙቀተ መንፈስ ቅዱስ ገና ስላልተሰጣቸው፣ በእሳት በመንፈስ ቅዱስ እሳትነት ገና ሰውነታቸው ስላልተሟሟቀ ከዚህ አንጻር እስካሁን ድረስ ይፈሩ ነበርና በእሳት አምሳል የወረደባቸው ከዚህ በኋላ የጋለ ብረት ናችሁ፣ ከዚህ በኋላ ማንም የማይደፍራችሁ፣ በቀላሉ መከራ የማያስበረግጋችሁ፣ በመንፈስ ቅዱስ እሳትነት የጋማችሁ ናችሁ፣ መንፈስ ቅዱስ በእሳትነት የተዋሃዳችሁ ናችሁ። ከዚህ በኋላ አትፈሩም። እንኳን መከራ መጥቶባችሁ መከራ ፈልጋችሁ መከራን ትቀበላላችሁ። ክርስቶስ አምላካችሁ ነው፣ የክርስቶስ ደቀ መዝሙር ናችሁ ተብላችሁ አይደለም እናንተ ሄዳችሁ የክርስቶስ ደቀ መዝሙር ነኝ፣ ክርስቶስ ጌታዬ ነው፣ ክርስቶስ አምላኬ ነው ብላችሁ ትመሰክራላችሁ ለማለት በእሳት አምሳል መጥቶ መንፈስ ቅዱስ ተሰጣቸው። በእሳት አምሳል ወረደላቸው። እሳት ልንበላው የማንፈልገውን ነገር እንድንበላው ያደርጋል። የቀዘቀዘ ምግብ ማንም ሊበላ አይፈልግም። የቀዘቀዘ ነገር ሁሉ ለመብላት ምቹ አይደሉም። በልተናቸውም ላይመቹን ሁሉ ይችላሉ። የሞቀው ትኩስ የሆነው ሁሉ ግን ሲበሉትም ምቹ ነው፣ ለመብላትም በጣም ሰው ፈቃደኛ ነው የሚሆነው። ስለዚህ በመንፈስ ቅዱስ እሳትነት ከሞቁ በኋላ ከተሟሟቁ በኋላ ሐዋርያትም ጸጋ መንፈስ ቅዱስን ካገኙ በኋላ ለማስተማርም በጣም ዝግጁ ናቸው። ለማስተማር በጣም ፈጣን ናቸው። መከራ ለመቀበልም ሰውነታቸውን በአጭሩ ለመከራ አዘጋጅተው ይሄዳሉ ከዚህ በኋላ ማለት ነው። ይሄ መንፈስ ቅዱስን ከተቀበሉ በኋላ አይፈሩም፣ ወደ ኋላም አይሉም። ነፍሳቸውን ከስጋቸው የሚለይ መከራ ሁሉ ተቀብለው ይከተላሉ። ክርስቶስ በጥንት ያስተማራቸውን ዘይጾረ መስቀለ ሞት መከራ መስቀልን ተሸክሞ ያልተከተለኝ እኔን ያለመሰለኝ ለእኔ ሊሆን አይችልም ደቀ መዝሙሬም አይደለም ብሎ ያስተማራቸውን ከዚህ በኋላ ነው መተግበር የሚጀምሩት መንፈስ ቅዱስን በእሳት አምሳል ከተቀበሉ በኋላ ማለት ነው። ስለዚህ
እነሱም ለመንፈስ ቅዱስ ምግብነት ይሆናሉ። ከዚህ በፊት ለእግዚአብሔር ለመንፈስ ቅዱስ ለምግብነት ምቹ አልነበሩም ሐዋርያት። ይሄ ማለት መንፈስ ቅዱስ በእሳትነት አላበሰላቸውም። ለመስዋዕትነት እንዲቀርቡ ሆነው አልተዘጋጁም ሐዋርያት። እኛ ለእግዚአብሔር መስዋዕቶች ነን። ሰው ጽድቅ ሲሰራ በጎ ነገር ሲሰራ መስዋዕት ሆኖ ነው የሚቀርበው ለእግዚአብሔር። እኛ በሰማዕትነት ስንሞት አንገታችንን ለሰይፍ ሰውነታችንን ለእሳት ለስለቱ ብለን ስንሰጥ ደማችን ሲፈስ እኛ ራሳችን ለእግዚአብሔር መስዋዕት አድርገን ነው የምናቀርበው። እና እንዲህ አድርገን የምናቀርበው ምን ከሆነ ነው ካል መንፈስ ቅዱስን ካደረብን ወይም ለመንፈስ ቅዱስ ማደሪያ ሆነን ለመንፈስ ቅዱስ ዝግጁ ሆነን ከተገኘን መንፈስ ቅዱስ በእሳትነት ከኛ ጋር ካልተለየን ነው እንጂ ከመንፈስ ቅዱስ ከተለየን እኛ ለምግብ የተዘጋጀን አይደለንም። እግዚአብሔር እኛን ለምግብነት አይፈልገንም። እኛም ለምግብነት ለመቅረብ ዝግጁ አይደለንም። ቀዝቃዛ ምግብ ሊበሉት ስለማያሻና ስለማይፈልጉት ስለማይወዱት እኛም በመንፈስ ቅዱስ እሳትነት የሞቅን የተሟሟቅን ካልሆን ለእግዚአብሔር ለምግብነት የቀረብን አንሆንም። ለእግዚአብሔር ለመስዋዕት መቅረብ አንችልምና ስለዚህ በእሳት አምሳል የወረደላቸው ከዚህ በኋላ እናንተ ለእግዚአብሔር ለመስዋዕትነት የምትቀርቡ ትሆናላችሁ። ለእግዚአብሔር ለመስዋዕት ሆናችሁ ራሳችሁን ተዘጋጅታችሁ ትቀርባላችሁ። መንፈስ ቅዱስም እግዚአብሔርም እናንተን ለመስዋዕትነት ይቀበላል። ከዚህ በኋላ በሰማዕትነት ይሞታሉ። ሰይፉን አይፈሩም፣ ስለቱን አይፈሩም፣ የነገስታቱን የመኳንንቱን ዛቻ ማስፈራሪያም አይፈሩም። ስለዚህ በመንፈስ ቅዱስ አምሳል የወረደላቸው በመንፈስ ቅዱስ አምሳል መንፈስ ቅዱስ የተሰጣቸውም ከዚህ በኋላ ሙቀተ መንፈስ ቅዱስ ተሰጥቷቸዋል። መንፈስ ቅዱስም ያበስላቸዋል። አይምሮአቸው ገና ያልበሰለ ነበረ። አይምሮ ያልበሰለ ነው ሰው ይባላል። ይሄ ማለት ነው ማወቅ፣ ማምሰላሰል፣ መመዘን፣ ክፉና ደጉን መምረጥ የማይችል ሰው ሲሆን ነው ገና አይምሮ ያልበሰለ ነው የሚባለው። ከዚህ በኋላ ሐዋርያት በጣም በሰሉ ማለት ነው። በእሳት አምሳል የወረደባቸው በቃ ከዚህ በኋላ በስላቸዋል፣ ለምግብነት ቀርባቸዋል። ከዚህ በኋላ እናንተን እግዚአብሔር በመስዋዕትነት ይመገባቸዋል ለማለት መንፈስ ቅዱስ በእሳት አምሳል ቀረበላቸው ወይም ወረደላቸው። ቃለ ሕይወትን ያሰማልን መምህራችን። ጌታችን ባረገ በ10 ቀኑ ለምን መንፈስ ቅዱስ ወረደላቸው? መልካም። በ10 ቀን ለምን ወረደ? ከፍ ዝቅ ሳይል ለምን አልወረደ ማለት ወይ እንዳረገ ለምን አላከላቸውም? ወይ በ15 በ20 ቀን እንደዚያ ለማለት ነው ጥያቄውና በ10 ቀን ለምን ወረደላቸው ነው። ሁለት ምክንያት ለማለት እንሞክር። አባቶቻችን ያስቀመጡት ምንድነው? የመጀመሪያው በዓለመ መላእክት ያሉ የክርስቶስን ሰው መሆን ያላወቁ መላእክት ነበሩና እነሱን ሲያስተምርላቸው ሰነበተ ይላሉ። እነሱን ሲያስተምር ስጋዊውን ሲገልጽላቸው ሰነበተ። መላእክትም የክርስቶስን ሰው መሆን ይፈልጉታል። በክርስቶስ ሰው መሆን መላእክትም ይጠቀማሉ፣ ተጠቅመዋልና። ስለዚህ ለነሱም ሰው መሆኑን ምስጢረ ስጋዊውን እያስተማራቸው ስለሰነበተ 10 ቀን ሙሉ በዓለመ መላእክት በመላእክት ዓለም በኤረር በኢዮር በራማ ያሉትን መላእክት ስጋዊውን ሲሰብክላቸው ሲያስተምርላቸው ሰንብቶ በ10ኛው ቀን ሲጨርስ በ10ኛው ቀን መንፈስ ቅዱስን ላከላቸው ይላሉ። አንደኛው ይሄ ነው። ሁለተኛው ከ10ኛው ማዕርግ የገባን እኛ ነን። በ10ኛ ቀኑ የላከላቸው መንፈስ ቅዱስን በ10ኛው ማዕርግ ገብተን የነበርን እኛ ነን። መላእክት በነገድ 100 በከተማ 10 ናቸውና ስለዚህ አንዱ ሲወርድ ዲያብሎስ ከነሰራዊቱ ሲወርድ በዚያ የገባን እኛ ነን እና ከ10ኛው ማዕርግ የገባን እኛ ስለሆን ወደ ጥንት ማዕርጋችን ወደ ጥንት ቦታችን ወደ 10ኛው ማዕርግ ወደ ነበርንበት እንደመለሰን ያችኛው እንደመለሰልን ለማስረዳት ለመግለጽ በ10ኛው ቀን ወደኛ መንፈስ ቅዱስን ላከልን። ለሐዋርያት ጸጋ መንፈስ ቅዱስን አሳደረባቸው ይላሉ። በዚያውም ላይ 10ኛ ቁጥር ፍጹም ነው። አባቶቻችን እንዲህ ብለው ያስተምሩናል። በኢትዮጵያውያን ዘንድ 10 ቁጥር ፍጹም ተብሎ ይነገራል። ይሄ ማለት ነው ፍጹም ጸጋ ተሰጣቸው ማለት ነው። ይሄ ተሰጣቸው በቁጥር ደረጃም ይሄን ተብሎ ቢዘረዘር ምን ማለት ነው? ፍጹም መንፈስ ቅዱስ ፍጹም ጸጋን ሰጣቸው። በፍጹሙ መንፈስ ቅዱስ ፍጹም የሆነ ጸጋን ፍጹም የሆነ ክብርን አገኘን ለማለት በ10ኛ ቀኑ መንፈስ ቅዱስ ለኛ እንዲመጣ ወደኛ እንዲላክ ተደርጓል ይላሉ። ቃለ ሕይወትን ያሰማልን መምህራችን። የመጨረሻው ጥያቄ ክርስቶስ ለምን ተወለደ?
ክርስቶስ ለምን ተወለደ? ለምን ተወለደ? ሁለት ነገሮችን ባጭር ላስቀምጥ። የመጀመሪያው ቃል ኪዳን ስለገባ ቃል ኪዳኑን ለመፈጸም ነው። ምን ብሎ ነበር? በሐሙስ ዕለት ወመንፈቃ ለዕለት እትወለድ ሞለተ ወለትከ ነው። በ5 ቀን ተኩል ከልጅ ልጅ እወለዳለሁ ብሎ ለአዳም ቃል ኪዳን ሰጥቶታል። ከልጅ ልጅ በ5 ቀን ተኩል ማለት 5500 ዘመን ሲፈጸም ማለት ነው። አንድ ዕለት 1000 ናት በእግዚአብሔር ዘንድ 500 ደግሞ የቀን ግማሽ ማለት ናት። እና በዚህ ሲፈጸም እወለዳለሁ ብሎ አስቀድሞ ቃል ኪዳን ገብቷል። እና መሐለ እግዚአብሔር ወጊኔስ ይላሉ። ይሄ ማለት ነው እግዚአብሔር ከማለ አይጸጸትምና ላይጸጸት ማለ ይላል። ስለዚህ የተናገረውን የማያስቀር አምላክ ስለሆነ ላይፈጽም ላያደርግ ደግሞ ቃል ኪዳን ስለማይገባ ያንን ይፈጽም ዘንድ ክርስቶስ ተወለደ። ስለዚህ የመጀመሪያው ምንድነው ከተባል የተናገረውን ቃል ኪዳን ይፈጽም ዘንድ በነቢያትም ያናገረውን እሱም ለአዳም የሰጠውን ቃል ኪዳኑን ይፈጽም ዘንድ ተወለደ ነው አንደኛው። ሁለተኛው ለምን ተወለደ ስንል እኛን ይወልደን ዘንድ ነው። እኛ መወለድ ስለማንችል እሱ ተወልዶ እኛን ወለደን። ተወልደ ከመ ይለድከ በአምሳሊሁ ይላል ሊቁ። ይሄ ማለት ነው አንተ በእሱ አምሳል መወለድ ስለማትችል አንተን ይወልድህ ዘንድ እሱ በአንተ አምሳል ተወለደ ይላል። እኛ ወደ ሰማይ ወጥተን አምላክ መሆን አንችልም። እኛ ወደ ሰማይ ወጥተን ከእግዚአብሔር አብ መወለድ አንችልም። ስለዚህ ይህን ስለማንችል እሱ ከሰማይ ወርዶ ከኛ ተወለደ። እኛ እስኪ ወደ ላይ እንውጣ ብለን ወደ ላይ መውጣት አንችልም። ከእግዚአብሔር አብ መወለድ አንችልም። እሱ ግን ከሰማይ ወርዶ ከኛ መወለድ ስለሚችል ተወለደ። ስለዚህ እኛ መወለድ ስለማንችል እኛን ይወልደን ዘንድ ተወለደ። ለዚህ ነው ተወልደ ከመ ይለድከ በአምሳሊሁ፣ አንተን ይወልድ ዘንድ በአንተ አምሳል ተወለደልህ ብሎ የተናገረ ለዚህ ነው። እሱ እኛን ከወለደን በኋላ ከመ ይለድከ አንተን ይወልድ ዘንድ በአንተ አምሳል ተወለደ ማለት እኛን ይወልደን ዘንድ እኛ የምንወለደው ከየት ነው ካል ከእግዚአብሔር እንወለዳለን። እኛ ባህሪያችን ከእግዚአብሔር አብ ይወለዳል። ከእግዚአብሔር አብ እኛ የምንወለደው ወይ እኛ የምንወለደው በምንድን ነው ካል እሱ ሲወለድ ነው። እሱ ከድንግል ማርያም ሲወለድ እኛም ከአብ እንወለዳለን። እኛ ማለት ባህሪያችን ማለት ነው እንጂ እኔ ራሴ ከእግዚአብሔር አብ እወለዳለሁ ማለት አይደለም። ግን ከመቤታችን የነሳው ስጋ የተዋሃደው ስጋ ፍጡር ከፈጣሪ ጋር ፈጣሪ ከፍጡር ጋር ስግው የሆነው ያ ክርስቶስ የምንለው አማኑኤል የምንለው ያ አካል ከመለኮት ጋር ስለተዋሃደ ያ ከእግዚአብሔር አብ ተወልዷል። ስለዚህ ያንተን ባህሪ ያንተን ስጋ ያንተን ወገን ያንን ይወልደው ዘንድ ካንተ ተወለደ። ስለዚህ ከእግዚአብሔር አብ ይወለድ ዘንድ ከእግዚአብሔር አብ እንዲወለድ ያደርገው ዘንድ ተወልደ ከመ ይለድከ በአምሳሊሁ፣ በአንተ አምሳል ተወለደልህ። በአንተ የተወለደ ለምንድን ነው ካልከኝ አንተን ይወልድህ ዘንድ ነው ማለት ነው። ስለዚህ ባጭሩ ክርስቶስ የተወለደው ለምንድን ነው ካላችሁ ሁለተኛው ምክንያት እኛን ይወልደን ዘንድ ነው የተወለደው። እኛ ከእናት ከአባቶቻችን ከአዳም ነው መወለድ የምንችለው እንጂ ከእግዚአብሔር መወለድ አንችልም ነበርና ስለዚህ ከእግዚአብሔር እንወለድ ዘንድ እሱ ተወለደልን። በዚያውም ላይ እሱ ባይወለድ ኖሮ ልደት መንፈሳዊት የምንላትን ለገነት ለመንግስተ ሰማያት ርስት ለመውረስ ርስት ለመካፈል የምታበቃ ልደትን መወለድ አንችልም ነበርና ስለዚህ እንዲህም ርስት የምንወርስ እንሆን ዘንድ እሱ ተወለደልን ማለት ነው። እሺ መምህራችን ቃለ ሕይወትን ያሰማልን፣ እግዚአብሔር ያክብርልን። ውድ ተመልካቾቻችን የዛሬዎችን የጥያቄዎች መልሶች በዚሁ ያጠቃለናል። ቀጣይ በተመሳሳይ ፕሮግራም እስክንገናኝ መልካም ጊዜ